አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ ቃና ዘገሊላ የሚል ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ያለውን በጸሎት መንፈስ ሆነን እያነበብን የሶስተኛውን ቀን ትምህርት እንጀምራለን። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመሰግንሃለን። ስምህ ከምንጭ የጠራ ቃልህ ከማር የሚጣፍጥ ክብረትህ ከወርቅና ከአልማዝ ውድ የሆነ ጌታ ተመስገን። ስለ ቸርነትህ ስለ ምሕረትህ ታላቅነት ለባሪያዎችህ በጎነትህን ስላበዛህልን እናመሰግንሃለን። ዛሬም ያ ፍቅርህ ስላልተለወጠ፣ ዛሬም ያ ቸርነትህ ስላልጎደለ፣ ዛሬም ያ በረከትህ ስላልቀነሰ፣ ዛሬም ያ ጥበቃ ስላልተዘናጋ፣ ዛሬም ያ መግቦትህ ከእኛ ጋር ስለሆነ ተመስገን። ሁሉን የምትይዝ ጌታ በክንድህ ስለረዳሃን በእጅህ ስለባረክን እናመሰግንሃለን። ደመና ጠቅሰ ባህር ተራምደህ ስለደረስክልን እናመሰግንሃለን። የከበቡንን ስለበተንክ፣ ያስጨነቁንን ስለረገጥክ፣ ጨለማውን ቀን ስለገፈፍክ፣ ተራራችንን ስለደለደልክ፣ የተማማሉብንን ሀፍረት ስለከደንክ ጌታ ሆይ እናመሰግንሃለን። ሁሉን የምትይዝ ጌታ አሁንም የቃልህ ደጅ የሰማይ መስኮት ለባሪያዎች ይከፈትልን። አንተን እንድናይ ተአምራትህን እንድናስተውል እንድናምንብህ እንደገናም እንድናፈቅርህ ዛሬ በልዩ ወደ እኛ እንድትመጣ እንለምንሃለን። ባለቀው ነገራችን ላይ ዛሬ በሙላት ተገለጥ። ውሃ በሚለው ነገራችን ላይ ዛሬ በጣዕም ተገለጥ። አለቃ በቃ በምንለው ነገር ላይ ዛሬ በክብር ተገለጥ። ሁሉን የምትይዝ ጌታ ሆይ ስለ ቸርነትህ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። ከምንሰማው ከዚህ ሕያው ቃል የተነሳ ቤታችን፣ ኑሯችን፣ ሕይወታችን፣ ዓላማችን፣ እቅዳችን የተባረከ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን ቃና ዘገሊላ የሚል ነው። ቃና ዘገሊላ የሚል ነው። ጌታችን ኢየሱስ ክርስቶስ በቃና ዘገሊላ በዘመድ ሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ እንዴት እንደለወጠ
የሚያሳየን ክፍል ነው። ባለፈው ሳምንት የእመቤታችን የድንግል ማርያምን ጥያቄ፣ ልመና፣ ጸሎት በውስጡ የያዘውን የጸሎት መርሆች አይተናል። ቀለል ያለ አጠር ያለ ይመስላል ጸሎቱ። በውስጡ ግን 16 የሚጠጉ የጸሎት መርሆችን እናገኝበታለን። ጸሎት የራሱ የሆነ መንፈሳዊ ድንጋጌ ያለው፣ እግዚአብሔር የፈቀድነውን ሁሉ አያደርግልንም። በምንሻው ላይ ሲሻበት መሻታችን እውን ይሆናል። በምንፈቅደው ላይ ሲፈቅድበት ልመናችን ተሰሚ ይሆናል። እንደፈለግን መጸለይ አንችልም። ጸሎት የራሱ የሆኑ መንፈሳዊ ድንጋጌዎች አሉት። ጸሎት የራሱ የሆኑ መንፈሳዊ መርሆች አሉት። እነዚህን ባለፈው ሳምንት በሚገባ አይተናል። ዛሬ በቀጥታ ወደ ቁጥር 3 ሐሳብ ነው የምንሄደው። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ሁኔታው አሳዛኝ ነው። ለደስታ ያሉት ቀን ለሐዘን ሲሆን አሳዛኝ ነው። በዓለም ላይ እንደዚህ ያለ ነገር አልፎ አልፎ ሳይሆን በየዕለቱ ይከሰታል። ሰዎች ለደስታቸው ያቅዳሉ፣ መከራ ግን በእነሱ ላይ ያቅድባቸዋል። ማንም ለሐዘኑ አያቅድም። ማንም ለጭንቁ አያቅድም። ማንም ለስብራቱ አያቅድም። ሰው ለክፉ አያቅድም፣ ክፉ ግን በሰው ላይ ያቅዳል። የመጣው ክፉ ሁሉ ባይመለስ በጠፋን ነበር። የመጣው ክፉ ሁሉ እግዚአብሔር ወደ በጎ ባይለውጠው የምስጋና ርዕስ ባጣን ነበር። ጠላት ለታላቅ ሐዘን ያመጣውን እግዚአብሔር ለታላቅ ምስጋና ይለውጠዋል። እግዚአብሔር ይመስገን። ጠላትም ይሰራል፣ እግዚአብሔርም ይሰራል። የእግዚአብሔር ስራ ግን በመጨረሻ ነጥሮ ይወጣል። ወገኖቼ ሕይወትን ስናስብ ደስ የሚያሰኘን ነገር ምንድነው? ሕይወትን ስናስብ የሚያኮራን ነገር ምንድነው? በሕይወት ውስጥ እኛ ያልነው አይሆንም። በሕይወት ውስጥ ሰዎች ያሉብንም አይሆንም። በሕይወት ውስጥ እግዚአብሔር ያለው ብቻ ይሆናል። የምታልፉበት የሕይወት ጎዳና ጨለማ፣ እንቅፋት የበዛበት፣ በየስፍራው የእንባን ግብር የምትገብሩበት ሊሆን ይችላል። እግዚአብሔር ግን ያውቀዋል። የእግዚአብሔር ዕውቀት ለምታልፉበት ጨለማ ዋስትና ነው። ብዙ የመንግስታት መልእክተኞች መንግስታቸው በሚያውቀው ቦታ መሆን ዋስትና ነው። በዛ ስፍራ ላይ ምንም አደጋ ቢከሰት መንግስታቸው ለነሱ ጦር ይልካል፣ ይደራደራል፣ ተናጥቆ ያወጣል።
የምታልፉት እግዚአብሔር በሚያውቀው የህይወት ግዛት ውስጥ ከሆነ ልባችሁ አይፍራ። በሀገራችን በየዕለቱ የሚባል ነገር አለ፣ እግዚአብሔር ያውቃል ይባላል። የእግዚአብሔር ማወቅ ብቻ አይደለም፣ እኛ እንደምናውቀው አይደለም እግዚአብሔር የሚያውቀው። እግዚአብሔር አወቀ ማለት አዳነ ማለት ነው። ሰብአዊ ዕውቀትና መለኮታዊ ዕውቀትን ልዩ የሚያደርገው ይሄ ነው። እግዚአብሔር አወቀ ማለት እግዚአብሔር አዳነ ማለት ነው። በደረሰባችሁ አሳዛኝ ገጠመኝ እስከ ዛሬ ድረስ ሊላቀቃችሁ ባልቻለው ሰንሰለታማ ችግር ትጨነቁ ይሆናል። ለእግዚአብሔር ከነገራችሁ በኋላ ግን እረፉ። ችግሩ ባይወገድም በቁጥጥር ስር የዋለ ችግር ነው። እንደ ብረቱና እንደ እሳቱ ነው እንግዲህ ህይወታችን። እንደ ብረቱና እንደ እሳቱ፣ ብረቱ አለ፣ እሳቱ አለ። ሶስተኛ ደግሞ ተቆጣጣሪው ደግሞ አለ። ተቆጣጣሪው እጁ ያለው የመቆጣጠሪያው ማሽን ላይ ነው። እሳቱ ከበዛ ብረቱ ይበተናል። እሳቱ ካነሰ ደግሞ መቀጥቀጥ ደረጃ ላይ ሳይደርስ ይቀራል። የባለሙያው እጅ ግን ያመጣጥነዋል። እሳቱ መከራችሁ ነው፣ በስቶ እንዳያጠፋችሁ፣ አንሶ ደግሞ መወገድ ያለበት ባህሪያችሁ ሳይወገድ እንዳይቀር የመቆጣጠሪያው ጣቢያ ላይ የኢየሱስ ክርስቶስ እጆች አሉ። እግዚአብሔር ይመስገን። አዎ በቃና ዘገሊላ ሰርግ ላይ በዚህ ታላቅ ደስታ ላይ ታላቅ ችግር ነው የመጣው፣ ግን ኢየሱስ አለ። ወገኖቼ በሚደርስባችሁ የህይወት ገጠመኞች እግዚአብሔር ከናንተ ጋራ መሆኑን ትጠራጠሩ ይሆናል። እግዚአብሔር ከናንተ ጋራ ያለው ሲመቻችሁ አይደለም፣ በቃል ኪዳን በአማኑኤልነት ነው እግዚአብሔር ከናንተ ጋር ያለው። ሲደላችሁ እግዚአብሔር ከናንተ ጋራ፣ ሲጎረብጣችሁ እግዚአብሔር ከናንተ የተለየ እንዳይመስላችሁ። እግዚአብሔር ከኛ ጋራ ለመሆኑ ስሜታዊ መለኪያዎች የሉትም፣ የእምነት መለኪያ ነው ያለው። አንዳንድ ጊዜ ልባችን ምንም ላይሰማው ግግር ሊል ይችላል፣ ደስታ ላይሰማን ይችላል፣ መሰበር መድቀቅ ሊሰማን ይችላል። ግን ስሜት እግዚአብሔር ከኛ ጋራ መሆኑን አያረጋግጥልንም። እግዚአብሔር ከኛ ጋራ መሆኑን የሚያረጋግጥልን ቃሉና እምነት ነው። አንዳንድ ጊዜ እግዚአብሔር ከኛ ጋራ እያለ ህልውናውን ይሰውርብናል። ለምን ስንል የእርሱን አብሮነት በስሜታችን ሳይሆን በእምነት እንድናረጋግጥ ይፈልጋል። ሁሉም ነገር ጸጥ ረጭ ይላል። ትጸልያላችሁ፣ ጸሎታችሁ የሄደ እስከማይመስል ድረስ ሁሉም ነገር ድርቀት ይሆንባችኋል። ትዘምራላችሁ፣ ደስታ እስከማይሰማችሁ ደረቅ ትሆናላችሁ። መደሰትም ማዘንም ስሜት ነው። እግዚአብሔር ከኛ ጋራ ለመሆኑ ግን መያዣው ቃል ኪዳኑ ነው። አልለቅህም ከቶ አልተውህም። እግዚአብሔር ቃሉን የሰጠን አስፈራሪ ቆሞበት አይደለም፣ አስገዳጅ ቆሞበትም አይደለም። እኛ የዚህን ዓለም ኑሮ ሳንጀምር ከብዙ ሺህ ዓመታት በፊት አልለቅህም ከቶም አልተውህም ብሏል። አዎ ወገኖቼ፣ ታላላቅ ደስታዎቻችን ቀጥሎ ታላላቅ ሐዘኖች ይከተላቸዋል። ሐዘኑ ስብራቱ በእኛ ላይ ምንም ስልጣን የለው።
እኛ ጋር ለመቆየት ጊዜን የሚወስነው ችግሩ አይደለም፣ የሚወስንለት እግዚአብሔር ነው። የችግሩ ጊዜ እንዲያጥር ምስጋና መጀመር ነው። ከጌታ ሐሳብ ጋር መስማማት ነው። የኋላውን እየረሱ ወደፊት መዘርጋት ነው። አዎ ወገኖቼ፣ ጌታ ሆይ ምንም ነገር የለኝም፣ በዙሪያዬ ማንም የለም፣ ስወድቅ ተነስ የሚለኝ ማንም የለም፣ በጓዳዬ ምንም የለም፣ የሚሞላልኝ ማንም የለም፣ በጭንቄ ማንም የለም የሚያጽናናኝ፣ የኔ ነገር ግድ የሚለው ልንለው እንችላለን። እግዚአብሔር ግን የሚለው እኔ አለሁሽ ነው። እኔ አለሁ ነው የሚለው። የሱ መኖር ከሺህ ሰራዊት እርዳታ ይበልጣል። ዛሬ የዓለም መንግስታት በተባበሩት መንግስታት ጽሕፈት ቤት ውስጥ ስለናንተ ጉዳይ አጀንዳ ይዘው ከሚወያዩ የእግዚአብሔር አብሮነት ቢሰማችሁ ይሻላል። ወገኖቼ፣ በህይወት ላይ የሚፈጠሩትን ችግሮች ነገስታት እንኳን የማይመልሷቸው ናቸው። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ሰርጉ ሳይጀመር ወይን ጠጁ አለቀ። ሰርጉ ሳይጀመር ወይን ጠጁ አለቀ። መቼም ሰርግ ላይ የሚገጥሙ ችግሮች የሚረሱ አይደሉም። ኃይለኛ ዝናብ በሰርጋችን ቀን ከዘነበ እንኳን መቼም አንረሳው። ዝናብን ሳይቀር እንቀየመዋለን። ልጃቸው ሰርግ ላይ ከፍተኛ ዝናብ አንድ እናት ወረደባቸው። በእውነት አዲስ አበባ መሆኑ ነው እንጂ ክፍለ ሀገር ቢሆን ኖሮ ደብተራን የለቀቀብኝ ይላል አሉ። ተነስተው እንዲህ ነገር አለ መሰለኝ። አዝነው ነው፣ በጣም አዝነው ነው። ሰርግ ላይ የሚገጥሙ ችግሮች መቼም የሚረሱ አይደሉም። የወይን ጠጅ ማለቁ ለድንግል ማርያም ማንም አልነገራትም። ወገኖቼ፣ መንፈሳዊ ሰው እስኪነግሩት የሚጠብቅ አይደለም። መንፈሳዊ ሰው ሁኔታውን፣ አካባቢውን አይቶ የሚረዳ ነው። ስለዚህ ከድንግል ማርያም ሕይወት ውስጥ 4 ባህሪያትን አሁን እናገኛለን። የመጀመሪያው መረዳት ነው። መረዳት፣ ሰዎች ሳይናገሩ ችግራቸውን መረዳት። ይሄ አስተዋይነት ነው። አስተዋይነቷን ነው የሚያሳየው። የሰዎችን ችግራቸውን እንረዳና መልሰን እናፋጥጣቸዋለን። ድንግል ማርያም ግን እንደዛ ነው ያደረገችው። ተረዳች። ከዚያ በኋላ ጉዳዩ ወደሚመለከተው አቀረበች። አጠገቧ ላሉትም እናንተ ወይን ጠጁ እኮ አለቀ፣ እንዴት ያለቀን ነው አላለችም። ሁለተኛ ባህሪዋ ምንድነው? ሸፋኝነት ነው። ይሄ የእናትነት ባህሪ ነው። መንፈሳዊ ሰው ያየውን አያሳይም፣ የሰማውን አያሰማም። ወገኖች፣ መንፈሳዊ ሰው ልክ እንደ እግዚአብሔር ሸፋኝ ነው። የነገስታት ክብር ነገርን መመርመር ነው፣ የእግዚአብሔር ክብር ግን ነገርን መሰወር ነው ይላል። ሰሎሞንን እስከ ዛሬ ጠቢብ የምንለው የተደበቀ ወንጀል ፈልፍሎ በማውጣቱ እኮ ነው። አሁን የነገስታት ክብራቸው ወንጀልን ፈልፍሎ በማውጣት ነው። የእግዚአብሔር ክብሩ ግን ወንጀለኞችን በመሸፈን ነው፣ ኃጢአተኞችን በመክደን ነው። ከባቴ አበሳ ጉድን ሸፋኝ በመሆኑ ክብሩ ይሄው ነው።
የእግዚአብሔር ልጆች እንደ አባታቸው እንደ እግዚአብሔር ናቸው። ሸፋኝ ናቸው። የሰይጣንን ባህሪ የተላበሱ ደግሞ አዋራጅ ተሳዳቢዎች ናቸው። ሸፋኝነትን ከድንግል ማርያም እናያለን። ይሄ የእናትነት ባህሪ ነው። በቀጥታ ደግሞ ወደ ልጇ በእምነት ነው ያቀረበችው። የወይን ጠጅ እኮ የላቸው። ይሄ ደግሞ እምነት ነው። ለመጸለይ እምነት ያስፈልጋል። ስለዚህ እምነቷ ጥያቄን እንድታቀርብ አደረጋት። አራተኛ ባህሪ ደግሞ እናገኝባታለን። መምህርትነት የሚላችሁን ሁሉ አድርጉ አለች። ወይን የሂደቶች ውጤት ነው። ቢያንስ ወይን እንዲሆን ሂደቶች አሉት። ፍሬው መገኘት አለበት። ከዛ መረገጥ መጨመቅ አለበት። ከዚያ በኋላ ብዙ ሂደቶች አሉት። እነኚህን ሂደቶች ሳይጠብቅ ልጇ በተአምራት አሁን መስራት እንደሚችል ግን አመነች። ጌታን ተፈጥሯዊና ሰብአዊ ሕግጋት አይዙትም። ከተፈጥሮና ከሰብአዊ ሕግጋት በላይ ይሰራል። እግዚአብሔር ይመስገን። የመጨረሻውን ዳኝነት በዚህ ዓለም ላይ ያሉ ቢሰጡ እሱ ሰብአዊ ሕግ አይዘው፣ ከዚያ በላይ ይሰራል። የመጨረሻው ይግባኝ ሰሚ የሰራዊት ጌታ እግዚአብሔር ነው። እሱ እኛን ለተፈጥሮ ሕግጋት አስገዛል። እሱ ግን በተፈጥሮ ሕግ አይገዛም። ተአምራት የምንለው ነገርም ይኸው ነው። ከተፈጥሮ ሕግ በላይ መስራት ነው። ይሄ እግዚአብሔር የክብሩ መገለጫ ነው። እግዚአብሔር ይመስገን። በሕይወታችን ተአምራት በጣም ይናፍቀናል አይደለ? አንዳንድ ጊዜ ተአምራት ስንሰማ ለኔ መቼ ነው ተራው እንላለን። ወገኖቼ ለኔ ግን እያንዳንዱ ቀን ተአምር ነው። ዛሬ መድረሳችሁ እኮ ተአምር ነው። ጉልበት ያለው እኮ ደክሞት ትላንት ላይ ቀርቷል። ጥበብ ያለው እኮ ደክሞት ትላንት ላይ ቀርቷል። ሀብት ያለው እኮ ደክሞት ትላንት ላይ ቀርቷል። ስንቱ ብልጥ እኮ ወገኖቼ ደክሞት ትላንት ላይ ቀርቷል። ዛሬ መድረሳችን፣ ዛሬን ማየታችን ራሱ ተአምር ነው። ያለ ተአምር የዋለ ቀን አይደለም። ያለ ተአምር ያለፈች ሰከንድ የለችም። እግዚአብሔር እያንዳንዱን ሰከንድ በተአምር አጅቦታል። እግዚአብሔር ይመስገን። ልጇ ተአምራት እንዲያደርግ ነው እየጠየቀች ያለችው። ተአምራት እንዲያደርግ እነኚህን ሰዎች አላነጋገረቻቸውም። ምንድነው ጉም የምትሉት? እንደው አለቀ እንዴ? እስቲ አይዟችሁ አላለችም። ጸልዩልን ሲባል ብቻ ለሚጸልዩ ወገኖች ባይሉም መጸለይ ይገባል። ሳይሏት ነው የጸለየችው። ሳይላት ነው ጥያቄዋን ወደ ትክክለኛው ስፍራ ያቀረበችው። ያየውን ወደማያሳየው፣ የሰማውን ወደማያሰማው በጓዳ እየሰራ በአደባባይ ተአምራት ለሚገልጠው ለሱ አቀረበች። በስውር ለመኑት፣ በግልጽ መለሰ። እግዚአብሔር ይመስገን። ልመናው የማይነበብ መልሱ ግን የሚነበብ እግዚአብሔር ይመስገን። ዛሬ በአደባባይ የሚታየው ነገራችሁ ሁሉ የሚነበብ ነው፣ ግን የማይነበበው ጸሎታችሁ ውጤት ነው። ከኋላም ባችሁ አለ፣ ስብራታችሁ አለ፣ ሐዘናችሁ አለ፣ ትካዜያችሁ አለ። እሱ ጌታ ጋር ነው። መልሱ ግን በዓለም ፊት ነው። ወገኖቼ በመለኮት ከመሰማት የበለጠ ምን ክብር አለ? እግዚአብሔር የሚሰማኝ ሰው ነኝ ከማለት የበለጠ ምን ኩራት አለ? ማንም ጆሮ ቢነፍገን እግዚአብሔር ይሰማናል። ድንግል ማርያም ይህንን ተአምራት ስለ ራሷ አንድም ቀን ለምን አታውቅም። አንድም ቀን የግብጽ መከራዋ ነበረ፣ ስደቷ አልለመነችው።
ትችል ነበር እኮ መልአኩ እኮ ሲያበስረኝ የልዑል እግዚአብሔር ልጅ ይባላል፣ በዳዊት ዙፋን ላይ በያዕቆብ ቤት ይነግሳል ብሎኝ የለም ወይ? ምንድነው ግን አሁንም የሆነው አላለችም። መንፈሳዊነት የዚህን ዓለም መከራ ማምለጫ አድርጋ አልተጠቀመችም። ይህ ዓለም ለወዲያኛው ዓለም ዜጎች እንደማይደላ ድንግል ማርያም ታውቃለች እንጂ ሁሉን አድራጊው በቅፏ ነው ያለው። በቅፏ ነው ያለው። ለሱ የምታቀርብለት የራሷ ጥያቄዎች አልነበራትም። ምክንያቱም እሱ መልስ ሆኖ አቅፈዋለች። ወገኖቼ ጌታ የእናንተ ሲሆን ጥያቄያችሁ ያንስባችኋል። ጌታ የራቃችሁ ሲመስላችሁ ጥያቄያችሁ በጣም ይጎላባችኋል። እንደው እንዴት አድርጎ እንደው ይመልሰው ይሆን? እንደው ግራ ነው የሚያጋባኝ ትላላችሁ። አዎ ጌታን የያዙ ከፍጻሜው ነው የሚጀምሩት። ጌታን የያዙት ከመልሱ ነው የሚጀምሩት። ጌታን የያዙ ከፍጻሜው ነው የሚጀምሩት። ጌታን የያዙ ከመልሱ ነው የሚጀምሩት። ኑሮዋን ታውቁታላችሁ። ብዙ ድቀት ያለበት ነው። ምንም ምቾት የሌለው የድህነት ኑሮ ነው። በዛም ላይ ተአምራቱን አልጠየቀችም። መስቀል ላይ በዋለ ጊዜስ ልጄ ሆይ ይበቃል፣ የዛሬ እስከ ዛሬው ነቀፋ እስከ ዛሬው ስድብ ይበቃል፣ አሁን ግን ውረድና ክብርህን ግለጥ አላለችም። በዝምታ ሆና ግን ታነባ ነበር። ትልቁ ደስታ ለመንፈሳውያን ሰዎች የሌሎች ችግር ሲወገድ ማየት ነው። የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። መልሱ አስደንጋጭ ነው የሚመስለው ዳር ቆመን ስንሰማው። ድንግል ማርያም ግን አልደነገጠችም። ወደ ቀጣይ ጉዳይ ነው ያለፈችው። በዚህ ውስጥ የእሽታን መልስ ነው ያገኘችው። እነሱ ተግባብተዋል። አጠገባችን አንዳንድ ጊዜ የሚጸልዩ ሰዎች የሚሆኑት ነገር ፍጹም የሚገባ ነገር አይደለም። እነሱ ግን ተግባብተዋል። ስለዚህ ግራ አትጋቡ። የጸሎት መላሽ እናንተ ስላልሆናችሁ አልገባኝም ሁኔታሽ፣ አልገባኝም እንባሽ አትበሉ። እንባ አባሽ እናንተ አይደላችሁ። ጸሎትን መላሽ እናንተ አይደላችሁም። ተግባብተዋል። እነሱ ተግባብተዋል። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ሶስት ነገሮችን ነው የምናገኘው። አንቺ ሴት አላት። አንቺ ሴት ጉዳዩ ወይም ንግግሩ የንቀት አይደለም። ንግግሩ የንቀት አይደለም ወገኖቼ። በእንዲህ ያለ ኃጢአት እንኳን ክርስቲያኖች አይሁድም አልከሰሱትም። እሱ እናትና አባትህን አክብር የሚል ትእዛዝ የሰጠ ነው። ስለዚህ እናቱን አቃለለ ተብሎ ሊታሰብም አይገባም። ካልገባን ዝም ማለት ነው። ሁሉ እንዲገባንም አይጠበቅብንም። በገባንም ባልገባንም ነገር ዝማሬ ነው የሚያስፈልገን። መንፈሳዊ ዓለም ይኸው ነው። እናቱን ማቃለሉ የግዴለሽነት ንግግር መናገሩ አይደለም። ያማ ቢሆን ኖሮ በመስቀል ላይ ተሰቅሎ ሳለ ለእርሱ በሚታሰብበት ሰዓት በችንካር ተያይዞ እንደ ብራና ተወጥሮ ደም እያዘራ ሳለ ስለ እናቱ አያስብም ነበር። ከመስቀል ስቃዩ በላይ የእናቱ ሁኔታ አሳስቦታል።
ያ ቢሆን ኖሮ 30 ዓመት ሙሉ እናቱን ለማገልገል ጊዜ ባልመደበ ነበር። እንደውም ዓለሙንና አባቱን ያገለገለው 3 ዓመት ከ3 ወር ነው። በዛ በጭንቅ ሰዓት እናቱን ማሰቡ፣ በታላላቅ ችግሮች ውስጥ ብትሆኑም እንኳን ወላጆቻችሁን እርዱ ነው። ለዛሬ ግዴለሾች ትልቅ መልስ ነው። ምን ማድረግ እችላለሁ? ቤት ይዣለሁ፣ ወልጃለሁ፣ እስከ መቼ ነው የምሸከመው ለሚሉ ግዴለሾች የኢየሱስ ቃል ተግሳጽ ነው። 30 ዓመት መድቦ ማገልገሉ ለወላጆቻቸው ጀርባቸውን ለሰጡ ወላጆቻቸውን ለመደገፍ የጠባይ መስፈርት ያወቅ ለነሱ ተግሳጽ ነው። ወላጆቻችሁ ወላጆቻችሁ ናቸው። ስለተማሩ ስላልተማሩ፣ ጠባይ ስላላቸው ስለሌላቸው አይደለም። እግዚአብሔር የሰጣቸው የተፈጥሮ ጸጋ ነው። ይሄንን መብት ማንም ሰው ማንሳት አይችልም። ከእግዚአብሔር ነው የሚጣለው። አንቺ ሴት ማለት የንቀት ቃል ይመስላችኋል? ይህንን ቃል ለመጀመሪያ ጊዜ የምናገኘው በዘፍጥረት 2 ላይ ነው። ዘፍጥረት 2 ቁጥር 23 ላይ አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ በጥሬው ብንተረጉመው ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ እንደማለት ነው። በምንም መንገድ ንቀትን የሚያመለክት ቃል አይደለም። የባህል ትርጉም ነው ንቀት የሚያስመስለው እንጂ የመጽሐፍ ትርጉም ክብረት ነው። ሴት ማለት ክብረት ነው። እግዚአብሔርም ሰውን በመልኩ በምሳሌው ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው ይላል። ስለዚህ ወንድነትና ሴትነት በአርአያ ሥላሴ መፈጠርን የሚያመለክት ቃል ነው። የስሪት ቃል ነው እንጂ የጠባይ ቃል አይደለም። ስሪትን የሚያመለክት ነው። ተፈጥሮን የሚያመለክት ነው። አንቺ ሴት የሚለው ቃል ክብረትን ነው የሚያሳየው። ለምንድን ነው ኢየሱስ አንቺ ሴት የሚለውን ቃል የተጠቀመው? በዚህ በክፍሉ ላይ ልክ ስናየው ጉዳዩ በቀጥታ መላውን ዓለም የሚመለከት ጉዳይ ነው። ስለዚህ እናቴ ቢላት በሱና በሷ መካከል ያለውን ግንኙነት ብቻ ያመለክታል። ድንግል ማርያም ግን ሴት መባል አለባት። ምክንያቱም ጉዳዩ ዓለም አቀፋዊ መሆን አለበት። ባንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። ስለዚህ ጉዳዩ ዓለም አቀፋዊ መድረክ መያዝ አለበት። እናቴ ቢል የቤት ጉዳይ ነው። ጉዳዩን አሰፋው ጌታ አንቺ ሴት አለ። በዚህ ክፍል ላይ ድንግል ማርያምን በሴትነት ይገልጣታል። ቀራንዮ ላይ ደግሞ በእናትነት ይገልጣታል። ኢየሱስ ራሱን በመስጠት በማዳን አባታችን ሲሆን እሷ ደግሞ እናት ተደርጋ ትሰጣለች። ስለዚህ ለጊዜው የሚረዳው አንቺ ሴት መባሉ ነው። ከአንቺ ጋራ ምን አለኝ? ይህም በእስራኤላውያን ዘንድ የተለመደ ያነጋገር ዘይቤ ነው። ምን ጠባለኝ ነው። አንድ ጥቅስ ልስጣችሁ። በአንደኛ ነገሥት 17 አንደኛ ነገሥት 17 ቁጥር 17 ጀምሮ እንዲህ ይላል። ኤልያስን ስለተቀበለችው መበለት ነው። ከዚያም በኋላ የባልቴቲቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበረ። እርሷም ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ?
ኃጢአቴን ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው። ከአንተ ጋር ምን ጠባለኝ ነው ጉዳዩ። ተግባብተዋል። ቅድም ያልኳችሁ ይህንን ነው። ተግባብተዋል እነሱ። ከአንቺ ጋር ምን አለኝ ምን ጠባለኝ ነው። ምክንያቱም አጠያየቋ ፍጹም ትህትና፣ ፍጹም አክብሮት፣ ለአምላክነቱ የሚገባ ፍርሃት ያዘለ ነው። ጊዜ ገና አልደረሰም። የምን ጊዜ? የምሰራበት ጊዜ። ምክንያቱም ጭላጭ አለ። ጭላጩ ሲሟጠጥ ነው የሱ ጊዜ። ፈጽሞ ሲባክን ነው የሱ ጊዜ። ያለን ነገር ጥሪታችን ሁሉ ሲሟጠጥ ያን ጊዜ ነው የሱ ጊዜ። እግዚአብሔር በሕይወታችሁ መስራት ሲጀምር በመጠገን አይደለም የሚጀምረው። መጀመሪያ በማፍረስ ነው የሚጀምረው። ከዚያ በኋላ መሰረቱን ጥሎ ያንጻል። እግዚአብሔር ይመስገን። እሱ ከምንም ነው የሚጀምረው። በሰው ነገር ላይ አይጀምርም። በሰው መሰረት ላይ አንጽም። በሰው ጥንስስ ላይ አይሞላም። ጌታ በባዶነታችን ላይ ይሰራል። ዱሩን ያለመዋል፣ ሜዳውን ያንጽበታል፣ ባዶውን ያትረፈርፈዋል። ጊዜው አልደረሰም። ምክንያቱም በዚያች ቦታ ላይ ጨምሩበት ቢል ኖሮ እንደው ማሩ ከስር ዘግቶ ይሆናል ሊሉ ይችላሉ። መለቅለቅ አለበት በደንብ። ጋኑ በደንብ መለቅለቅ መደፋት አለበት። ፍጹም መሟጠጥ አለበት። ረድኤታችን ለምን ዘገየ? አልተሟጠጠም። ነገሮች እንኳን የሆኑ አይመስለኝም፣ ግን አንድ ስልክ እየጠበቅኩኝ ነው እንላለን። እሱም መሟጠጥ አለበት። የስልክ ተስፋ መሟጠጥ አለበት። የሰው የትዕግስት መጨረሻው ለእግዚአብሔር የሥራ መጀመሪያው ነው። ጭልምልም ሲል አትፍሩ፣ እግዚአብሔር ያበራል። ዛሬ ያሉት የማይረዱ የሚያጠቁሩ የሚያሸቱ ኩራዞች ነው የለኳኮስ ነው ጨለማችን ላይ። ድርግም ይበል። የማይጠልቀው ፀሐይ ክርስቶስ ይወጣበታል። ጊዜ አልደረሰም። ራሴን ወይን አድርጌ ለዓለም የምሰጥበት ጊዜ አልደረሰም። ሁለተኛው ትርጉም ይሄ ነው። ኢየሱስ ክርስቶስ ሰርግ ቤትም መከራውን አይረሳም፣ መስቀሉን አይረሳም። ለምንድን ነው መስቀሉን ሰርግ ቦታ ላይ ማንሳት እንደው አለ ርዕስ አይመስልም ወይ? አይደለም። እሱ በክብር በተገለጠ ጊዜ ሁሉ ሞቱ ይፋጠናል። የእግዚአብሔር ክብር በሕይወታችሁ በተገለጠ ጊዜ ቁጥር ሁሉ መከራችሁ እየበዛ ይመጣል። ነቀፋችሁ እየበዛ ይመጣል። ዓለም የእግዚአብሔርን ክብርና የእግዚአብሔርን እውነት በየትኛውም ዘመን በየትኛውም ስልጣኔ አበባ ይዛ ተቀብለው አታውቅም። ስለዚህ እግዚአብሔር በሕይወታችሁ ስራ ጨመረ ማለት ውጊያችሁም ጨመረ ማለት ነው። ከፍ ይላል። ደረጃው ባደገ ቁጥር ትምህርቱ እኮ ፈተናውም ይጨምራል። ከስር በነበሩት ምርጫ ምናምን የሚባሉ ነገሮች ነበሩ አይደል? እውነት ወይም ሐሰት በል ይባላል አይደል? ከፍ እያለ ሲመጣ እንደዚህ ነገር አለ እንዴ? የለም። ጠንከርከር ያለ ነው የሚመጣው። ክፍሉ ከፍ ባለ ቁጥር ፈተናው ጠንከር እያለ ነው የሚመጣው። እግዚአብሔር ይመስገን። ግን እሱም ጊዜያዊ ነው። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። በጣም የሚደንቅ የሚላችሁን ሁሉ አድርጉ። እሷ ጉዳዩ አለ። እሷ አቀረበች። ልጇን በዛ ቀን በክብሩ ብቻ አይደለም በመስቀሉም ገለጠችው። አይደንቃችሁም? እሱ ክብሩን መግለጡ ሞቱ መፋጠሩ። አባቱ በዮርዳኖስ ገለጠው። የምወደው ልጄ ይህ ነው ብሎ መስዋዕቱን ያስተዋወቀው ልጁን ብቻ አይደለም ወገኖች። ኢየሱስ እንዲሞት ሰማይና ምድር፣ እናቱና አባቱ፣ ሰማያዊ አባቱ፣ ምድራዊ እናቱ፣ ነቢያት፣ ሐዋርያት ሁሉም ተስማምቷል። ሕዝብና አሕዛብ ጭምር ሳይቀር
ሐናና ቀያፋ ብቻ እንዳይመስሏችሁ የሮማ መንግስት ወኪሎች የነበሩት እነ ሄሮድስም እነ ጲላጦስም ሁሉም ነው የፈረደበት፣ ሁሉም ነው የተስማማው። በኢየሱስ ሞት የማይጠየቅ የለም። ጥያቄ ካለ ጥያቄው ግን እሱን ማረድ አይደለም። ጥያቄው የታረደውን አለመብላት ነው። ጥያቄው በሞተው አለማመን ነው። ጥያቄው ገለውም ቢያምኑበት ይድኑበት ነበረ። ባረድነው በግ አይደል የምንጠግበው የምናጠግበው? ክርስቶስ የእግዚአብሔር በግ ነው ወገኖቼ። ቀስት ሁሉ ወደ ክርስቶስ ነው። እናቱ የሚላችሁን አድርጉ አለች። አባቱ ደግሞ የምወደው ልጄ ይሄ ነው አለ። ነቢያት ሁሉ ይመጣል ይወለዳል አሉ። ሐዋርያት ሁሉ መሲሁ እሱ ነው አሉ። መንፈስ ቅዱስም በሐዋርያት ላይ አድሮ በሊቃውንት ላይ አድሮ ስለሱ ተናገረ። ቀስት ሁሉ ወደ ክርስቶስ ነው። ወደ ክርስቶስ ዘወር ካላልን፣ ፊታችንን ከክርስቶስ ላይ ካነሳን፣ ከቅዱሳንም ከእግዚአብሔርም ጋር ህብረት የለንም። ህብረት የለንም። እሱ ለቅዱሳን ሁሉ ቅዱሳን የመባላቸው መሰረትና ምክንያት ነው። እሱ ግን ምክንያት የማይሻ ቅዱስ ነው። እግዚአብሔር ይመስገን። የሚላችሁን ሁሉ አድርጉ። ምንድን ነው የሚለን እሱ ዛሬ? ወንጌልን ለፍጥረት ስበኩ። ሙሉ እኮ ነው፣ ውሃ ሙሉ ነው፣ ሌላ ነገር የለውም። የሚላቸው ምን ነበረ? ጋኖቹን ውሃ ሙሉ ነው። ዛሬም ብዙ ባዶ ጋኖች አሉ። ወንጌልን እንሙላቸው የሚለን ይህንን ነው። የሚላችሁን ሁሉ አትምረጡ ነው። የሚላችሁን ሁሉ ስሙ ደግሞ አይደለም አድርጉ ነው። ተግባራዊ ምላሽ ነው። የሚላቸውን ባደረጉ ጊዜ ሲጨምሩ ውሃ ነበረ፣ ሲቀዱ ግን ወይን ሆነ። እግዚአብሔር ይመስገን። የእግዚአብሔር ስም ተጠርቶ ነገሮች እንደቀደሙ አይሆኑ። ለውጥ አለ። ለውጥ አለ ወገኖቼ፣ ለውጥ አለ። ምናልባት የምንዳስሰው ለውጥ ላይ መጣ ይችላል። ሰውየው ህይወት ላይ ግን ለውጥ ተጀምሯል። እናንተም ሁላችሁ ጌታ እንዲለውጥ ደግሞ ጊዜ ስጡት። ጊዜ ስጡ ወገኖቼ። ቃሉ ሕያው ነው። በመሳሪያችሁ አትፈሩ፣ አትፍሩ። የሚሰራ ቃል ነው። ጥይት የሚተኩሰው እንኳን አይገልም ብሎ ነው የሚተኩሰው። በትክክል እንደሚገል አምነው ነው የሚተኩሰው። የኛ መድኃኒት እንደሚያድን አምነን መተኮስ አለብን። በመሳሪያው ያልተማመነ ወታደር መሳሪያውን ይዞ ያወጣል። ቁጥር 6 እንደዚህ ይላል። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበረ። 6 የድንጋይ ጋኖች በዛ ስፍራ ምን ብለው ነበረ? ተቀምጠው ነበረ። እያንዳንዱ ጋን በውስጡ ስንት እንስራ ይዛል? 3 እንስራ። ስለዚህ 18 እንስራ መጣ። አንድ እንስራ ደግሞ ቢያንስ 20 ሊትር ይይዛል። ስለዚህ 18 ሲባዛ በ20 ስንት ይመጣል? 360 ሊትር። አንዱ ሊትር ደግሞ የጌታ በረከት ያለበት ወይን በመሆኑ 4 ብርጭቆ ወይን ደግሞ ይይዛል። ስለዚህ በዛን ቀን 1440 ብርጭቆ ተቀድቷል። ክብር ለእግዚአብሔር ይሁን። አሜን። ጌታ ሲደግስ አትረፍርፎ ይመልሳል። እግዚአብሔር ይመስገን። የኛ ድግስም ያልቃል። የኛ ድግስ ያልቃል። የሱ ድግስ ግን ይትረፈረፋል። የቅድሙ ወይን ያለቀው የሚያሰክር ነው። ቀጥሎ የሚያበጣብጥ ነው። የሱ ግን የተአምራት ስካር የሌለው የጌታን ክብር ብቻ እንዲያስቡ የሚያደርግ ነው። እግዚአብሔር ይመስገን። በሀገራችን ስንጠራውም ጠላ ነው የምንለው አይደለ? በኦሮምኛ ፈርሶ ነው የሚባለው። የሚያፈርስ ነው። ልክ እኮ ነው። ጠላም ልክ ነው።
ሰው ያንን ሲቀማምስ መጥላት ነው የሚጀምረው። ጠላ። ጌታ ግን ጠላን አይደለም፣ አሁን ፍቅርን ነው የሰጠው። የፍቅር ወይን ነው የቀዳው። እግዚአብሔር ይመስገን። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸው ሞሏቸው። የሚያስፈልገው ነገር እስከ አፉ መሙላት ነው። ልብ አድርጉ፣ በዚያ ስፍራ ላይ የውሃ ችግር የለም። ስለዚህ ሞሏቸው። ጌታ የሚችለውን እንዲያደርግልን የምንችለውን እንድናደርግ ይጠብቃል። ወገኖች፣ የምንችለው ምንድን ነው? እናንተ ድርሻችሁን ተወጡ። ጌታ ድርሻው አይጠፋው፣ ማስታወሻም አይፈልግም። የእግዚአብሔር ቤት ማደግ አለበት፣ ወንጌል መስፋት አለበት። ድርሻችሁ ውስጥ አስራት በኩራታችሁን አውጡ። ከዚያ በኋላ ድርሻው የሱ ነው፣ የሱ የጌታ ነው ድርሻው። ሰው አይሰማም እንላለን። እስቲ ድርሻችሁን ተወጡ፣ ተናገሩ። መጀመሪያ መለወጡ የሱ ነው። የኛ ቃል አይለውጥም፣ የሱ መንፈስ ነው የሚለውጠው። የትኛውንም የመንፈሳዊ ዕውቀት ባለቤቶች ብናደርጋቸው አይለወጡ። መለወጥ የመንፈስ ቅዱስ ስራ ነው። አዎ ወገኖቼ፣ ቃና ዘገሊላና ቀራንዮ ትይዩ ሆነው ይታያሉ። ቃና ዘገሊላ ኢየሱስ ውሃውን ወደ ወይን ጠጅ የለወጠበት፣ ቀራንዮ ደግሞ ራሱን ወይን አድርጎ ለዓለም የሰጠበት። በቃና ዘገሊላ ድንግል ማርያም በሴትነት ትገለጣለች። ያንን የጥንቱን የውድቀት ዘመንን በሚያስታውስ ድምፅ፣ በቀራንዮ ደግሞ በእናትነት የጌታን ማዳን በሚያስታውስ ሙሏቸው አለ ጌታ። ዛሬም ድርሻችን ምንድን ነው? መሙላት ነው። መለወጡ የጌታ ነው። አንዱ ይተክላል፣ አንዱ ያጠጣል። የሚያሳድግ ግን ማን ነው? እግዚአብሔር ነው። እግዚአብሔር ነው። እስከ አፋቸው ሞላቸው። አሁንም ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። የአስተናባሪው ወገኖቼ፣ እስከዚህ ቀን ድረስ ውሃ የሆነ ወይን አለ። ምክንያቱም ወይኑ ሲቀጥን ምን ይሆናል? ውሃ ይሆናል አይደል እንዴ? ወይን የሆነ ውሃ ግን የለም። በዚህ ቀን ውሃ ወይን ሆነ። እግዚአብሔር ይመስገን። ውሃ የሚለው ህይወታችን ጌታ በክብር ሲገለጥ ወይን ይሆናል። ቀማሹ አላወቀም። ቀማሾች መቼም አያውቁም። የሚቀዱት የበረከቱ ምንጭ ከየት እንደሆነ ያውቃሉ። ዛሬም የሚቀማምሱ አሉ። ከፍልስፍናው የሚቀማምሱ፣ ከመንፈሳዊ ዕውቀት የሚቀማምሱ፣ ዛሬን ሊያውል በሚችል መንገድ ብቻ መንፈሳዊ ነገር የሚቃርሙ ሰዎች አሉ። ለነኚህ ሰዎች ከዕለቱ ጭንቀት ለማምለጥ ማስታገሻ መዋጥ ነው። እነሱ ጌታን አያውቁትም። የሰላማቸውን ማድራሻ፣ የጣዕሙን ማድራሻ አያውቁትም። ቀማሾች ጌታን አያውቁትም። የታዘዙቱ ግን የቀዱቱ ግን አወቁት። በዚህ ጊዜ ያ ቀማሽ የቀማሽነቱን ማረጋገጫ ሰጠ። በትክክል ሙያውን ገለጠ። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ንግግሩ ስለ አንድ ቀን ክንውን ብቻ አይደለም። የመላውን ዓለም የመላውን የሰው ዘር ጠባይ የሚያሳይ ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ፣ ቀጥሎ ደግሞ ቅራሪውን። የሰው ግብዣ ከወይን ወደ ቅራሪ ነው። ሰው ሁሉ ዓለሙ ይክባል፣ ያከብራል፣ ከዛ በኋላ ደግሞ ያዋርዳል፣ ከፍ ያደርጋል። አስቀድሞ መልካሙን፣
ከዛ ደግሞ አንየው አስጠላን እሱንም ማናይበት ሀገር እንሂድ ወይ? እንዲህ አይደለም የሚባለው? ከተማው ላይ የገነኑትን ሰዎች እስቲ አስቡ፣ ዛሬ የሉ። ስማቸው ሲጠራ ሁሉ ሲያመዋል። ትላንትና የነሱ ስም ሲጠራ እያዞረ የወደቀ ስንት ሰው አለ ወገኖች? እነሱን ስላዩ የወደቁ ዛሬ ደግሞ አታሳዩን የሚሉ ሰው ሁሉ ይሄው ነው። የሰው ጠባይ ይሄ ነው ወገኖች። መሳም ቀጥሎ መንከስ፣ አበባ መስጠት ቀጥሎ አፈር መበተን፣ ሰው ሁሉ ይሄው ነው ባህሪው። ሰው ሁሉ ባህሪው እንዲህ ሊሆን ይችላል። እኛ ግን መንፈሳውያን ነን ወገኖች። ከዚህ ልንላቀቅ ይገባናል። የዓለም ሲነጋ እንደ ባንዲራ ይሰቅላል፣ ሲመሻ ይወርዳል። ክብሩና ውርደቱ 24 ሰዓት እንኳን አይሞላም ወገኖች። ባንዲራው ተሰቅሎ እስኪወርድ 24 ሰዓት ማልሞላ። እንደ ነጋ ሰቀሉት፣ ሳይመሻ ወረዱት። እንደዚሁ ነው ሰው ሁሉ። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። አያችሁ፣ ተአምራት የኛ የብቃታችን ማረጋገጫ አይደለም፣ የእግዚአብሔር የክብሩ መገለጫ ነው። እግዚአብሔር ተአምራት ሊያደርግልን ይችላል። ያ እግዚአብሔር ክብሩን በእኛ ህይወትና ታሪክ ውስጥ መግለጥ። ደቀ መዛሙርቱን በእርሱ አመኑ። ደቀ መዝሙር ተብሎ ሳያምኑ መኖር። አመኑ ሳያምኑት ይከተሉት ነበር፣ ግን ጌታ እስኪያምኑት ታገሰ። ዛሬም እየዘመሩ የማያምኑ አሉ፣ እየሰበኩ የማያምኑ አሉ፣ እግዚአብሔር ቤት እየተመላለሱ የማያምኑ አሉ። እግዚአብሔር ይህችን ጀንበር ግን የእምነት ጀንበር ያደርግላቸው። ምክንያቱም መንፈሳዊውን ህይወት በስጋ መኖር በጣም ያደክማል። መንፈሳዊውን ህይወት እንደ ትጥቁ በመንፈሳዊነት ሲኖሩት ነው የሚቀለው። አንድ ኮሚኒስት ኢየሱስ ውሃውን ወደ ወይን ጠጅ ለወጠ የምትሉት ያን ያህል እኮ ድንቅ አይደለም ማለት። ያን ያደረገው አንዳንድ ኬሚካሎችን ተጠቅሞ ነው አለና ውሃውን አዘጋጀና የወይን ጠጅ እስኪመስል ድረስ ለወጠው። በቃ እንደዚህ ነው ያደረገው አለ። ስለዚህ ምንም ያስደንቅ አይደለም። አንዱ ክርስቲያን ግን ብድግ ብሎ ተነሳና ያሳዩን ነገር በጣም የሚያስደንቅ ነገር ነው። እስቲ አሁን ደግሞ ወደ ወይን ጠጅነት እንደ የለወጡትን ይሄን ይጠጡት ነው ይገላል አለ። ኢየሱስ ግን የለወጠው የሚጠጣ ነበር። ስለዚህ ጌታ ውሃውን ወደ ወይን ጠጅ ለመለወጥ የተጠቀመው ምንም አይነት ምድራዊ ነገር የለም። ክብሩን የተጠቀመው እግዚአብሔር ይመስገን። አዎ ወገኖቼ፣ በቃና ዘገሊላ ታላቅ ደስታ ይታያል፣ ታላቅ ሀፍረት ደግሞ ይታያል። ታላቅ ሀፍረት ይታያል። ጀመርን ስንል ሲያልቅ ታላቅ ሀፍረት ይታያል። እንደገና ታላቅ ተአምር ይታያል። በመጨረሻ ታላቅ እምነት ይታያል። እግዚአብሔር ይመስገን። ታዲያ የምንማረው ምንድን ነው? የመጀመሪያው በጅምሩ ጌታ መጋበዝ ነው። ጌታ በሰርግ ቢጠሩት እንኳን አክብሮ ተገኘ። ያውም ደግሞ ጥሪ የደረሰው መጀመሪያ ለድንግል ማርያም ሳይሆን አይቀርም። በልጅነት ነው እሱ የተጠራው። በልጅነት ጠሩት፣ በጌትነቱ አወቁት። ግን አክብሮ ተገኘ። እሱ ጠሪዎቹን የሚያከብር አምላክ ነው። ስለዚህ በጅምሩ ጌታን መጋበዝ ይገባል። በጉዳዮቻችን ሁሉ ላይ፣ በኑሯችን በምንወስናቸው ታላላቅና ታናናሽ ውሳኔዎች ሁሉ ላይ ጌታን አስቀድመን መጋበዝ አለብን። ምክንያቱም ሰው መጀመር እንጂ መጨረስ አይችልም። ሰው መጀመር እንጂ መጨረስ አይችልም። ስለዚህ የፍጻሜን አምላክ በጅምሮቻችን ላይ መጋበዝ ይገባናል። ሁለተኛ፣ ጉድለትን የጸሎት ርዕስ ማድረግ ይገባል።
ጉድለትን የምሬት ርዕስ ከማድረግ የጸሎት ርዕስ ማድረግ መልካም ነው። ሶስተኛ ጌታን በትዕግስት መጠበቅ ይገባል። ጊዜ ያልደረሰም ነው ያለው። ምን ማለት ነው? ትዕግስት ያስፈልጋል ነው እንግዲህ። ድንግል ማርያም ታገሰች፣ የሚላችሁን አድርጉ አለች። አራተኛ የሚለንን ማድረግ ያስፈልጋል። የምንለው እንዲደረግ የሚለንን ማድረግ አለብን። እግዚአብሔር ከሐሳቡ ጋር ስንስማማ ከኛ ነገር ጋር ይስማማል። ባህርን ይከፍላል፣ ተራራን ይደለድላል። አምስተኛ ጌታ በሰው መገልገያ ዳግመኛም በሰው ጅምር አይሰራም። የራሱ መገለጫ አለው። አሁንም ስድስተኛ የምንማረው ነገር ምንድን ነው? ጌታ የሚሰራው እንድናደንቅ ሳይሆን እንድናምን ነው። እግዚአብሔር ታምራትን የገለጠው እንድናምን እንጂ እንድናደንቅ አይደለም። አድናቂዎች ብዙ ጊዜ ወደ ቋሚ እውነት አይደርሱም፣ ቀማሾች ናቸው እንደ ቀደሙ። ሰባተኛ ደቀ መዛሙርት ተብለን አላመንን ይሆን? አይዟችሁ እንዳምንህ እርዳኝ በሉት። እንዳምንህ እርዳኝ ጌታዬ፣ እንድደገፍብህ ሁለመናዬን ለአንተ እንድሰጥ እባክህ እርዳኝ በሉት። ጌታ ሳይነቅፍ ነው ለሁሉም የሚሰጠው እንደተጻፈው። ምን ነው ይሄ የለሽም ይሄ የለህም ሳይታዘብ የሚሰጥ አምላክ ነው። ዛሬስ ያለቀ ነገር አለ ወገኖቼ? ምንድነው ያለቀው? በህይወታችን፣ በኑሯችን፣ በሀገራችን፣ በጉርብትናው፣ በቤተ ዘመዱ፣ በባልንጀርነቱ ያለቀው ነገር ምንድነው? ያለቀ ነገር አለ ወይ? ማን ይጸልይ? ያለቀው እንዲቀጥል መጸለይ ያስፈልጋል። ክብሩን በገሊላ ቃና የገለጠ ጌታ ዛሬም በህይወታችን በአገልግሎታችን ክብሩን ይግለጥ። ልዑል አምላክ ይባርካችሁ። ላለፉት 3 ሳምንታት የተማርንበትን ቃና ዘገሊላ የሚለውን ርዕስ ፈጽመናል። ለአምላካችን ለእግዚአብሔር ምስጋና ይሁን። አሜን።